ተዘርግቶልሻል አንገባኝ ምድር ይተተራል ምሽንተሽ ነው የሱ ጉዳት ሳይቆጥቷለሽ ምን ለማለት ምንም ልነጋገር አይደለም። በተወቱ ሰላማው ነኝ ይገፋሉት ሰላሙ እየነበረው ካንቺ ጋር ስገናኝ ይበላሽ ምንም ይበላሽ ነገር የለውም እኮ አሁን እሱ ነው ወጣ ከሉ ሄደች አልካፍ ልጅ በጣም ወዳት ማከብራት እንደ እንዲሁ ላይ ይፈንሽ ነው ሰው ነው እየተፈጠረ ነው ስለሆነ ወይም ደግሞ ታሰቁ ወረዳ ነበር መስራት ነበር ኮሚስተካራይናትና ብዙ ቤት ነው ነገራሽ እሷ አይመለከተኝም። ወረቀት ወደ ንግግር ይገባል። ምንድነው ያየሁት ነገር ላንቺ ምን ነገር ልትሄድ የለብኝም አላልክ እንዴት ይልም እሷን እኮ ማለት በጣም ማከብራት ደግሞ የነገርኩ ወንድሜ ሰላም ወይ ሚስተር ሰላም ወይ ያናገርኩ እኮ ነው። ወዴት ነው የምትሄደው? ሰላም ቤተሰቦች እንዴት ናችሁ? እኔ እንደምታውቁት ህይወት ለአብዲ ያክስቱ ልጅ ዛሬ መጥቻለሁ። አንዳንድ ነገሮች በጣም ግራ እያጋቡኝና በጣም እየተፈጠሩ ያሉት ነገሮች ልክ ስላልሆኑ እንደ ቤተሰብ ለወንድሜ ትንሽ ከማሰብ አንጻር ቢሆን ከናሆሚ ጋር የነበረውን ነገር ታውቃላችሁ። እናንተ ማታውቁት ነገር የለም። ሁሉም እናንተ ፊት ነው እየሆነ ያለውና እንደሚታወቀው ላስት ቪዲዮ ላይ ውጣልኝ ምረጪ ምናምን በቃ ብቻ ተጣልተው ሁለቱንም ውጡልኝ ብላ ነበረና እዚህ ጋር ላይክ ለድሮ ኤክሷ እንትን ብላ ውጣልኝ እሱን እንደማለት ኤቢንም ውጣ ማለቷ አግባብ አይደለም። እኔ አሁን እዚህ የመጣሁት ቤት ስትቀይር አግዣት ሂጂ ምናምን ነገር ብሎኝ ነበረ ኤቢና ነገሮች ትንሽ አልመች ብለውኝ አላገኘዋትም እና ማውራትም ብዙ ነገር ይኖራል። እኔ ወንድሜ በጣም እየተጎዳ ነው እንደሚታወቀው በጣም የነበራቸውን ነገር ታውቃላችሁ ምናምን ነው በቃ አይደለ እሷ እንዲህ ስትል ያኔ ብዙ ነገር ችሏል። ለፈ ታሪክ እሷም እንትን ብላ ምናምን ጭራሽ ምርጫ ምረጥ ብላ ምናምን ሁለቱንም ኢግኖር ማድረጓ ልክ አይደለም። ሲቀጥል ደግሞ ኢግኖር መደረግም ከነበረበት ሄኖክ ነው ኢግኖር መደረግ የነበረበትና እጹብ ትልቅ ስህተት ሰርታለች። ስህተቷ የገባት አልመሰለኝም። ማለት አሁን እዚህ ጋር ከኤቢ ጋር የነበራቸውን የረጅም ጊዜ ሪሌሽንሺፕ የረጅም ጊዜ ቆይታ እንደ ቀልድ ውጣልኝ በማለት ኦር ሂድ በማለት ምናምን ማበላሽቷ ልክ ሆኖ አልታየኝም። ኤቢ እንደ ታናሽ እህቱ ያሳስበኛል። የወንድሜ ነገር ወንድሜ ያለበት ነገር በጣም ያሳስበኛል። ለሱ ታስቦ እሱን ስለምወደው ስለማከብረው እንዲጎዳ ስለማልፈልግ ለሱ ቆሜ ነው በቃ ይሄን ቪዲዮ እየሰራ ያለሁት እንጂ እዚህ ጋር ጹብንም ለወቀሳ አይደለም። ለጹብም እንደ ማስተማሪያ ደግሜ ባለፈውም እንግዲህ ሰርቻለሁ ላስት ይቅርታ ብያት ወጥቻለሁ። ግን ስለጨነቀኝ በጣም በቃ እየተፈጠረ ያለው ነገር በጣም ያሳሰበኝ ስለሆነ ደሜም በዚህ ሁኔታ መቀጠል ስለሌለበት በቃ እየተጎዳ ስለሆነ ነው። ኤቢ እንግዲህ አሁን ያለበትም ሁኔታ ጥሩ አይደለም። በጣም ማይሆን ዲፕሬስድ ውስጥ ከተዋለች። ለምን የትኛውም ሴት ብትሆን ያለፈ ታሪክ ነው በቃ ያ አልፏል ብላ የዘጋችው ነገር ደግሞ ሲመጣ ተቀብሎ ማውራት በጣም የሚያስጠላ ነገር ነው። ምን ማድረግ እንዳለብኝ አላውቅም። ሄጄ እሷን ሳወራት እሷ የምትለኝ ነገር ይኖራል። ቤት ትኖራለች በሚለው እሷን ሄደን አውርተናት ምናምን ነገር የምትለውን ትሰማላችሁ ብዬ አስባለሁ። እንግዲህ የኔ መምጣት ሊያስጠነግጣት ይችላል ምናልባት እንደምመጣም ስለማታውቅ። እኔም ደግሞ ዛሬ ነው እንግዲህ ተመቻችቶልኝ ላገኛት ላወራት። ሰሞኑን በጣም ሞክሬ ነበር ፈልጌም ነበር አንዳንድ ነገሮች ስራ ምናምን ቢዚ አድርገውኝ ስለነበረ ነው። እና ቤተሰብ እስኪ ብቻ ሄደን ያለውን ነገር እናያለን እናወራታለን። እንግዲህ እሷም ስታየው ምናምን ነገር እንትን እንደሚገባት እንደምትረዳኝ ተስፋ አደርጋለሁ። መቼም ኔጌቲቭ ቲንግ ታስባለች ብዬ አላስብም። ያው ከዚህ በፊትም ለኤቢ ነው እንግዲህ ማስበው ወንድሜ ስለሆነ በጣም ነገር የተጎዳ ስለሆነ ለሱ ከማሰብ አንጻር ነው። ታኒድና ያለውን ነገር በሙሉ ቼክ እናደርጋለን። እጹብ ምን አስባ ነው እንዲህ አይነት ውሳኔ ወሰነችው? ማለት እንግዲህ ኤቢ ሌላ ያጠፋው ነገር ካለ ችግር የለውም ያንንም ልፈታ የምችለው እኔ ነኝ። ያው እንደ እህት ብነግረው እኔን የሚቃወመኝ አይነት ሰው አይደለም። ኤቢ ከምን ተነሳስታ ነው ሁለቱም በቃኝ ብላ ሁለቱንም ኢግኖር አድርጋ እንደዚህ አይነት ስህተት የተፈጠረውና ብቻ ተከታተሉ። እዚያ ማዶ ጋር ያለሽው እርግብ ምን ባገኘሽ የሚያንገበግብ ሌላ ማን ላንቺ ምን ያደርግልሻል ልቤ እንደ ገበታ
ተዘርግቶልሻል 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 አንገባኝ ምንድን ነው የተፈጠረ ያለው? ወዴት ነው የምትሄደው? ሰው ወደ ስራ ሄድሽ? ምን ነው ሲቀጥል አንተ እዚህ መንደቅ ቤት ምን ትሰራለህ? እንዴት ነው አራተኛ ሀይረታ አላየሽውም? ቪዲዮ የተላከው ቪዲዮ ይሻላል ነው እንዴ? አዎ ምንድን ነው እስኪ አንተ ፕላን አልገባኝም። አሁን እነዚህ ልጆች ስላልክ አልገባኝም። ለምን ደግሞ አትወጣው ከህይወታቸው ከህይወታቸው ከወንድምሽ ህይወት አልገባሁም። ያለፈ ነገር እኮ ነው። አሁን እሱ አይደል እንዴ የተዘጋ ነገር ነው። እንዳንተ ሲከፍትከው የተዘጋ ነገር ነግራሻለች። በየትኛው ቁርስ ነው የዘጉት? ነው ይሄ እኮ ግልጽ አማርኛ ነው። አንተ ላይ ኤክሷ ነክ፣ አሁን ደግሞ ተመልሰ መጣ። ኤክሷ ማለት ነው ነው ምን ነው የሚታየው ነገር? ለሻስ ኤክሲና አንቺ እኔን ለመናገር ነው የመጣሽው ወይስ እሱ? ነው እሱ እኮ አይመለከትም። አሁን እዚህ ጋር አንቺ ባይመለከትሽማ እንደዛ ከሆነ እኔ እሷን ላወራት ነው የመጣሁት። አንተ ደግሞ አብራችሁ ናችሁ ተጨቃጭቃት ምናምን ቤት ምንድን ነው ነገር? እንዲህ ነው እና እሷ አንዳንዴ ፍቅራችንን በብት ምናምን እንደገላለጽ። ኧረ እባክህ እንደዛም አለ። አዲሱ ፍቅር አዲሱ ትሬንድ ነው። ኖ እንደዛ ሳይሆን አሁን ለምጠይቅ ቀጥተኛ መልስ ስጥልኝ። ቀጥታ ነው የሰጠሁት አይደል? ማለት አስድሽ ትንሽ ይረቃልና በዚህ ፍረትሽ ደግሞ ይከብድሻል። በአግባቡ እያወራሁ ነው። መቀመጥ አስፈላጊ ነው። ቁጭ ብሎ ማውራት ኦኬ። እሺ ምን አይነት ትግል? ልጅቷን እኮ ካለ ፍላጎቷ ይዘሃት ነው ጭራሽ መታከስ ከመሄድ የደረሰችው። ከምን ተነስተው ነው ልትሰማ ስትታገል መታ ሄደች አይደለ? ካልደገምከኝ ምናምን ነገር አለች እና ለምን ቢልኳት እዙ እንደዛ ብላክ አይ ጥሩ ነው። እንደማያው ከሆነ እንግዲህ እየጠበጥካት ነው ልጅቷንም ቢሆን ያለበጠበጥካት የማየው ነገር መቼም እንግዲህ ድራማ ናት ትለኝ እኮ። ከዚህ በፊት አታውቂም ሰይና ስለሷ። ለምንድን ነው እንደዚህ ስንጣላ መጥተሽ ለማስታረቅ እንደዚህ እንትን ምን ማወቅ ይጠበቅብኛል? እሷ ማለት እኮ ወንድሜ ፍቅረኛ ናት አይደል? ዛሬ አንተ መተህ ዛሬ አይደለም የመጣሁት እንዴ? ይሄን ነገር ስንቴ ነው መናገር ያለብኝ? አብዲም ያለፈው ዛሬ ነው የመጣው ይለኛል። ቆይና እሱ ከተገናኘ ማን ላይ የገባው እሱ እንጂ ነው። እሱን እንግዲህ እኛ አሁንም ቢሆን እሱም ምርጫውን መርጣለች እንዳይሹ እኮ። ኦኬ ለዛ ነው ለዚህ ያለው። አይ እሱ ራሱ አውቋል እኮ አንቺ ነሽ እንትን እያልሸለሽ። እኔም ማለት ወንድሜ ያገኘ ወንድሜ ምንም በማያውቀው ነገር የተጎዳ እዚህ ጋር አንተ ጉዳት ምሽይተሽ ነው የሱ ጉዳት ሳይቆጥቷለሽ። ምን ለማለት ምንም ልነጋገር አይደለም። በጠዋቱ ሰላማው ነኝ የሚገፋሉት ሰላሙ ብዬ ነበር። አሁን ከአንቺ ጋር ስገናኝ ይበላሽ ምንም ይበላሽ ነገር የለውም እኮ አሁን እሱ ነው የመጣው ፈልሎት። ኧረ እባክህ ፀሐይ እንዳይመጣት ምን ማለት ነው? አንተ ልጅቷ እኮ ኦልሬዲ የራሷ ፍቅረኛ ያላት ሰው ናት አይደል እንዴ? ፍቅረኛው እኮ እኔ ነበርኩኝ። ነበርክ ነው እኮ ነበርኩ ነው የቀረ ነገር እንደዚህ ለምን አሁን ሲሆን ትጨምርስ ምንም ላይ ትቆያለሽ ስለኛ እያወራሁ ነው። ቁልፍ አለ ወይስ ቁልፍ እንኳን ያለሽ አይመስለኝም። እያወራሁ ነው። ጥለንቴ ነው ከተኛ መሰተኝ ኖ አሁን ለተፈጠረው ነገር ምላሽ እንድትሰጠኝ እፈልጋለሁ። ያለ ከተሮ አላወራሁም። ለምን ምን ማለት ነው እሱ? አላወራሁም። ያለ ከተሮ ስራ አለብኝ። በጣም ንቀት ያለብህ ሰው ነህ። ንቀት አይደለም ያለ ከተሮ ኖ የተፈጠረው ልታስረዳኝ ትችላለህ? አንቺ ማስረዳት ግዴታ ይገባል። ነው ግዴታ አለብህ። የወንድሜ ሚስት እኮ ልትሰማት አስገድደህ ይዘሃት በዚህ መታህ ሄደች አይደል? እሱን ቪዲዮ ላይ ማየት ይችላልሽ። ፖዝ አድርገህ ለዚህ ካሜራ ተናገርኩ እኮ ነው ልትሰሙት ሄዳ የተፈጠረው ነገር አስረዳኝ እያልኩ ነው አይደል? እዚህ ጋር ቁም ስለለብኝ ነው እሱን ባትነኪኝ ኖ እሱን የሚመለከት ነገር አይደለም። የሚመለከተኝን የጠየቁ ነው በቀጥታ መልስልኝ። የወንድሜ ሚስት ናት። አሁን ወረደች ሄደች ያልካት ልጅ በጣም ወዳት ማከብራት እንደዚህ
ለአንቺ መናገር ግዴታ የለብኝም። በጣም ማከብራት ደግሞ ወንድሜ ሚስት ናት። ሚስት አግብቷታል? ትርሚያለሽ? የግድ እንደዛ መሆን የለበትም። ሰማኛለህ? ረጅም ጊዜ የቆየን ፍቅር አንተ ገብተህ እንድትበጠብጠው እኔም አልፈቅድልህም። እና ምንድን ነው ማለት ከዚህ በላይ ምንድን ነው የፈለከው? ቆመን እንድታወራ ነው የምፈልገው። ምንድን ነው አስሬ ወደታች ወደ ላይ ያልከው እንትን የምትለው? አክብሬሽ ነው የወጣሁት። አሁን ጨርሼ ነው። ስለዚህ ሰላም ወይ ሰላም ወይ እያናገርኩህ እኮ ነው። ወዴት ነው የምትሄደው? አንተ ነው ማናገር ይመስለኛል አይደለ? Te sono anche fanangene romia